አሚኮ ፍተሻ ፕሮግራማችን ከሼድና ኮንቴነር አሰጣጥ አስተዳደርና እንዲሁም አያያዝ ጋር በተያያዘ ትኩረት አድርገን ይዘንላችሁ የምንቀርብ ይሆናል። ሰኞ 3 ሰዓት ከ40 አስር ጉዳይ ያለ ነው ግን በሰዓቱ የለችም መገኘት ነበረባት። ባጃውን የደረት ባጅ አንዱኛ የታለ ማና የደረት ባጅ አላችሁ ካለበት ትንሽ ረክ ያሉትን ነገሮች እህታችን ማስተካከል አለብሽ። ትንሽዬ አሁን ስንገባም ሽታ ነገር አለው። ጽድት ያለ ቢሮ ላይ ስትገባ ጥሩ ነው፣ ለአእምሮ እርካታም ስላለው። ይኸው ታያቸዋለህ ፋይሎቹ እንዴት ነው እዚህ ላይ ተቀምጦ ይሰራል። ስላገኘው አገልግሎት አስተያየት መስጠት መቻል አለበት። እናንተ በተግባር እንዳያችሁት በጣም ያው መሰረታዊ ችግር ያለበት ነው። የክፍለ ከተማው የአስተዳደር ቢሮዎች ውስጥ መሃል ላይም እንደዚሁ ነዋሪዎችም ጭምር ይኖራሉ። ኮንቴነር እናንተ ናችሁ ሸዷ ማን ይሰጣችሁ? በእኛ ተከራይተ ነው። ተከራታችሁ? ሳሙና ነው የሚያመርተው። ሳሙና ተከራታችሁ ነው? አዎ። በቃ ባለቤት እዚህ አካባቢ የለም። ያ መኖሪያ ቤት አድርገውታል እንትኑ በጀርባ ምን እንጀራ ይጋብዛሉ። እዚህ አልጋው ምናምን እኮ ያለው መቼም አልጋ ቤት አይደለም ያከራያችሁት እንትን ያላችሁት። ያንተ ማለት እዚህ ጋር ኮንቴነር አለኝ። ምን ተመላልሽ ጠይቂያቸው ያው መፍትሄ አጥቼ ወጣት ነኝ እየሰራው ነው። ተከራይቼው ምሰራው። ዋናውን ኮንቴነር እንደ መኖሪያ አድርጋችሁ ነው አይደል? ለመኖሪያ ነው የተከራየ። ለመኖሪያ ቤት ተከራየ? አዎ። አሁን ይሄ መኖሪያ ቤት ሆኖ ነው ያለው። ውል መቋረጥ ነው ያለበት። 11 ዓመት አሁን እነዚህ ጉዳይ ታውቃላችሁ? አዎ። ይሄ ሲሪየስ የሆነ ስራ እዚህ ላይ ባለመስራቱ ምክንያቱ አሁን ይሄ ትግል ፍጥሬ ሌላ የመልካም አስተዳደር ችግር እናንተ የምትቆጣጠሩት ይመስለኛል። እኛን የምንቆጣጠረው ማለት አያስደፍርም። ቆሸን ይመስለው ብዬ አብዛኞቹ የማከራየት ሁኔታዎች አሉ። በተደራጅሽበት እየሰራሽ ነው? ጸጉር ቤት አድርገናል። ጸጉር ቤት አዘዝን። የጽህፈትና የጽህፈት መሳሪያዎችን መሸጥ ማቅረብ ነው። አሁን መጠን ስናይ አንደኛ ጸጉር ቤት ነው እየሰራ ያለ ልጁ ተከራይቶ እንደሆነ መረጃ አለን። ይሸጣል የሚል ኮንቴነር አግኝተን ነው። ስንት ነው ኮንቴነሩ የሚሸጠው? ምን ገዥ ነህ ደላላ ነህ? ገዥ ነኝ። በመንግስት የተገነባውንም በህብረተሰብ ተሳትፎ የተገነባውንም ራውንድ ማድረግ እንዳለብን ሀቅ ነው። ሱፐርቪዥን ክልሉ ይወጣል። ግን በዚህ ልክ አሁን እንዲያውም አላየው ችግር ደግሞ እንደገና ማለት ነው። ሰላም ጤና ይስጥልን የተከበራችሁ ወዳጅ ተመልካቾቻችን እንደምንሰነበታችሁ። አሚኮ ፍተሻ ፕሮግራማችን እነሆ ተጀምሯል። አሚኮ ፍተሻ ፕሮግራማችን በዛሬው ዝግጅቱ የአማራ ብሔራዊ ክልላዊ መንግስት ስራና ክህሎት ቢሮ የስራ እንቅስቃሴን በተለይ ከሼድና ኮንቴነር አሰጣጥ አስተዳደርና እንዲሁም አያያዝ ጋር በተያያዘ ትኩረት አድርገን ይዘንላችሁ የምንቀርብ ይሆናል። ይህም በተመለከተ አሁን የምንገኘው በአማራ ብሔራዊ ክልላዊ መንግስት ስራና ክህሎት ቢሮ አጠገብ ነው። እዚህ ደግሞ የተገኘንበት ዋና ምክንያት የቢሮውን ሁኔታ የአማራ ብሔራዊ ክልላዊ መንግስት ሲቪል ሰርቪስና የሰው ሀብት ልማት ቢሮ የሪፎርም ክትትልና ድጋፍ ባለሙያ ከሆኑት ከአቶ የኔው ደሳለኝ ጋር በጋራ ሆነን ውስጥ ላይ ያለውን አጠቃላይ ሪፎርም ስራ ምን ይመስላል የሚለውን ቅኝት አድርገን ከዛ ደግሞ የተቋሙንማ አበይ ተግባር የሆነውን እኛ ከያዝነው ጋር በተያያዘ የግንባታና የግብአት አቅርቦት ዳይሬክተር ውስጥ ይጠብቁናል። የእነሱ የተወሰነ ክፍል ከቃኘን በኋላ ወደ ባህር ዳር ከተማ አስተዳደር ወረድ ብለን ከሼድና ኮንቴነር አሰጣጥ አያያዝና አስተዳደር ጋር የተያያዙ ጉዳዮችን ፍተሻ የምናደርግና ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። አቶ የኔው እንደምትሰነበቱ ሰላም ነው? እዚህ ቢሮ ላይ እንግዲህ ቅኝት የምናደርገው ከሪፎርም ጋር በተያያዘ ምን ጉዳዮችን ነው የሚሆነው? ስራና ክህሎት ቢሮ ያው እንደሚታወቀው ትልቅ አገልግሎት ሰጪ ተቋም ነው። ከአገልግሎት አሰጣጥ አንጻር ትልቅ ተገልጋይ ፍሰት ያለበት ትልቅ አገልግሎት የሚሰጥ ቢሮ በመሆኑ እዚህ ጋር ምንም ለተገልጋይም ለአገልጋይም ምቹ ከማድረግ አኳያ በዚህ ሂደት ላይ ያለ ቢሮ ቢሆንም በአንጻሩ በተለይ ስራ ፈጣሪዎችን ስራ ከማስገኘት አኳያ ትልቅ ድርሻ እየተወጣ ያለ ትልቅ ኃላፊነት ያለበት ቢሮ በመሆኑ ያን እየተወጣ ያለ እንደገና ደግሞ ቢሮውንም ሪፎርም ከማድረግም አኳያ
የመጀመሪያውን ምዕራፍ መውሰድ የሚችል ቢሮ መሆኑን ነው በእኛ ደረጃ በእኛ ግምገማ የያዝነውና ትልቅ ኃላፊነት ያለበትና በዚህ ሪፎርም ላይ የባህር ዳር ከተማ አስተዳደር የኮሪደር ልማት የተከናወነ ነው ተይዞ ይሄም አንዱ አካል ነው። አካባቢ ላይ አጥሩም በሩንም ብዙ መጥቶት ተወሰነ ማስተካከል ተደርጎበት ነው። የራሱ የሆነ መገለጫ ታፔላዎች እዚህ ጋር ያስፈልጉታል። በእርግጥ ከዚህ ነበረው ትክክል ነው። ከአሁን በፊት እንዲያውም ሪፎርም ተግባራትን በተለይ ኩዊንስ የምንላቸውን ማሟልቶ አገልግሎት ከመስጠት አኳያ ትልቅ የመጀመሪያው ደረጃ ሊቀመጥ የሚችል ተቋም ነበር እና አሁን ላይ ግን የሪፎርም ቢሮውንም ምቹ ከማድረግ አኳያ ከኮሪደር ልማትም አንጻር እዛ ጋር ሂደት ላይ ስላሉ ነው እንጂ እዚህ ጋር ታፔላ መገለጫዎቹ እዚህ ጋር ታፔላ መገለጫዎች ምናምን እንደሚያስፈልጉ አብሮ ጎን ለጎን አሁን በተሻለ መንገድ እንደሚሰራ ይሄ አሁን ያው የመረጃ ዴስክ ነው ይሄ እነዚህም የተቋሙን የመሩ አካላት ናቸው። ጥሩ መረጃ መስጫ ናቸው። ልክ ነው እና ጥሩ የሆነ ሳቢ ምቹ ከማድረግ አኳያ የመጀመሪያው ምዕራፍ ነው ይሄ። ለተገልጋይ በተለይ በጣም የሚያምረው ቢሮ ለተገልጋይ ቢሮ እንግዲህ ሳክሪፋይ አድርጎ መስዋዕትነት ከፍሎ እንትን ያለው ነው ባለው አቅም። ስለዚህ ጥሩ ለባለ ጉዳይ እንደዚህ በዚህ ደረጃ ባለሙያዎች ምናገኝ ከሆነ ሲንሞክር ወይዘሮ እቴነሽ አንዷለም አሁን ሰዓቱ ኦልሞስት ያው ሰኞ ነው ቀኑ ሰኞ 3 ሰዓት ከ40 አስር ጉዳይ ያለ ነው። አሁን ላይ የትራንስፖርት ችግር ግምት ውስጥ ገብቶ ካልሆነ በስተቀር ሰርቪስ ምንም ስላለ የወይዘሮ እቴነሽ አንዷለም ጌታውን የመረጃ ዴስክ ነው ማስቀመጫው እንኳን እንዲህ ባይሆንም ይሄ በጣም የሚያምር ነው። እንትኑ በጣም አሪፍ ነው ወንበሩ ግን በሰዓቱ የለችም መገኘት ነበረባት የለችም። ጥሩ ስለዚህ ቢሮ የተወሰነ እነዚህን የተሰሩትን በአዲስ የተሰሩት እናያቸውና ውስጣቸውን ምን ያክል ለባለሙያ ምቹ ናቸው የሚለውን ከዛ ሁለተኛ ፎቅ ላይ ሄደን የግብአትና የግንባታ ዳይሬክተሮቹን አግኝተን እንሄዳለን። እዚህ ጋር መገለጫ መቀመጥ አለበት ምን ክፍል እንደሆነ መታወቅ አለበት አይደል? የበርም የጠረጴዛም ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? አማን ናችሁ? እንዴት አደራችሁ? እኛ ከአማራ ቴሌቪዥን እና ከሲቪል ሰርቪስ እና ሰው ሀብት ልማት ቢሮ ነው የመጣ ነው። ደህና ናችሁ? ቢሮአችሁን እየቃኘን ነው በአዲስ ተሰራው። እንዴት ነው? ያለ ቀጠሮ ነው። እንተዋወቅ። አዱኛ እንዴት ነው ቢሮአችሁ ከዚህ በፊት የነበረውና አሁን ያለው ለውጡን ስንል ገለጽ። በጣም ልዩነት አለው። አሪፍ ነው። እየተዝረከረከን የነበር አሁን አሪፍ ነው። ጥድት ያለ ቢሮ ላይ ስትገባ ጥሩ ነው። ለአእምሮ እርካታም ስላለው ባለ ጉዳዮችን በፍጥነት እናስተናግዳለን። አሪፍ ነው። አሁን ብዙ የጎደለን ነገር የለም እኛ ጋር ማለት ነው እና ባለው ባዥ አሁን የደረት ባዥ አዱኛ የታለ ነው እንደገባው ስለሆነ ነው አድርጊው በራችሁ ላይ የሚገልጽ ነገር ነው ባለ የከፍ ሂሳብ ታስተዳድር ሌላ አደርጋለሽ እናደርጋለን። ድንገት ስለሆነ ነው ከእንግዲህ በኋላ ድንገት ቢለው ነገር የለም። እዚህ ጋር ብድግ ወዲያውኑ እንደገባል እዚህ ጋር ዳይሬክተሮች መሆኑን የሚገልጽ ነገር መቀመጥ አለበት። ኮንሲደር የሚደረገው ምንድን አዲስ ነው እንደ ብራንዲንግ ይሰራ ብዬ አስባለሁ። ሄሎ ጤና ይስጥልኝ። ሰላም ነው? መግባት እንችላለን? ከአማራ ቴሌቪዥን እና ሰው ሀብት ልማት ቢሮ ነው የመጣ ነው። አዲሱ እባላለሁ። እንዴት ናችሁ? ሰላም ነው? ሁሉ አማን ነው? እንዴት አለ? የቢሮአችሁን የሪፎርም ስራ እየቃኘን ነው። እንድታወቁ ወንድሜ በጎሶ እባላለሁ። የስራና ክህሎት ቢሮ የሰው ሀብት ዳይሬክተር ነኝ። ከዚህ በፊት የነበረውን የቢሮውን ሁኔታና አሁን ያለውን ለውጥ በንጽር ንገረን። ምን ይመስል ነበር የሚለው ነው። ከዚህ በፊት የነበረው የቢሮ አሰራሩ ያው ብዙም ምቹ አይደለም የነበረው። የቆየ ነው፣ ችፑድም ነው፣ ጠባብም ነው። ብርሃን በደንብ ያስገባን ነበረ። አሁን የምታየውን አይነት ብርሃን አልነበረውም እና እሱ ነገር አሁን በደንብ ስራ እንዲሰራ ያደርጋልና ጥሩ ነው ያለው ነገር። አሁን ለቀጣይ አሁን ፈርኒቸሮቹ ሸልፎቹ ምናምን ደግሞ ሲቀየሩ ይህን ህንፃው የሚመስል ነገር ሲኖረው በደንብ ደግሞ የተሻለ የስራ አካባቢ ይፈጥራል። በሂደት ላይ ነው። በሂደት ላይ ነው። 2017 መጨረሻ አካባቢ ነው የሰራው። 2018 አሁን ኮንትራክተሮች ጨረታ ወጥቶ በሂደት ነው ያለው። አጠቃላይ እስከ 4ኛ ፎቅ ለመሄድ በሂደት ነው ያለው። አሁን ታች የምታዩት ግራውንዱ በዚህ መንገድ ተጀምሯል። አብሮ ፈርኒቸሮቹም የዛኔ ይቀየራሉ። በደንብ እየተሰራ ነው ያለው። ጥሩ ነው። ግቢውን በዚህ በኩል የምታዩት ሻይ ቤቶቹ ምናምን ታቻቸው ከሆነ እነሱ ታድሰዋል።
የህፃናት ሙያ አለን ጂም አለን ምናምን ተከተ ስንመጣ እናገኛለን ይገኛል። ስራና ስልጠና ነበር የሚባለው ስራና ክህሎት ተብሎ በዘገደ ስላለበት አሁን የተሰራ ነው ያለው የተሰራ ስለሆነ የስም ለውጥ ስላለው ሰላም ነው እዚህ ቤት ሰላም ናችሁ እንዴት ናችሁ ደህና ናችሁ ኦኬ ይሄ መዝገብ ቤት ነው አጠቃላይ ደህና ነሽ እንተዋወቅ ዘመናዊ እንዴት ነው ስራ እግዚአብሔር ይመስገን ባንቺ ጥሩ ነው ሸልፍ አልነበረም ሸልፍ ተጨምሯል አሁን ፋይሎቹ ምናምን መሬት ላይ ነበሩ ማለት ነው አይ የሌላ ሂደት ስለተጨመረ መሬት ላይ የነበረ ፋይልስ አልነበረም ምንም ነገር አልነበረ ሁሉም ሸልፍ ውስጥ ነው የነበሩት ግን በተጨናነቁ ሁኔታ ነበሩ አሁን ትንሽ አለ ብሏል ከቤት ትንሽ ጠብ ያለች መሰለኝ ተባል ትንሽ የሚወገድም አለ በነገራችን የሚወገዱ ፋይሎች አሉ በጣም የቆየ ፋይል ነው ጀምረናቸዋል አሁን እዚህ ጋር የምታያቸው ፋይሎች መወገድ ያለባቸው ናቸው እነዚህን እንትን ብለን እነዚህ የወጣ ሌላ አክቲቭ ፋይል አዘጋጅተናል እነዚህን አሁን አዲስ የሚሰሩ ሸልፎቹ እነሱ ሲመጡ እነዛንን ስታንዳርዳቸው የጠበቀ ሸልፍ አድርገን እንደዚህ እናስቀምጥ እነዚህን ግን ልንመልስላቸው ነው ሸልፎቹ በሂደት ላይ ናቸው ያሉ እነሱ አሁን እንጂ አሁን ይሄ አሁን እንደዚሁ ነው አይቀመጥም ትንሽ ዘረክ ያሉትን ነገሮች እህታችን ማስተካከል አለብሽ ትንሽዬ አሁን ስንገባም ሽታ ነገር አለው ያው መቼም እዚህ ውስጥ ብዙ መቆየት እንደዚህ አይነት ዶክመንቶች አሁን ከዚህ ከፋንትን ውጭ የሆኑት ከሸልፍ ውጭ የሆኑ ዶክመንቶች እና የማይጠቅሙ ነገሮች አሉ እነሱ ማስወገድ እነዚህ አሁን እዚህ ጋር ግን አንድ ጊዜ እንደው ይሄ አሁን እንትን መቼም እርግጠኛ ነኝ የሁለተኛ ፎቅ ላይ ያለንበት ነው ገና አንደኛ ፎቅ ላይ ነው ሪፎርሙ ያለው በሂደት ጥሩ ነው ያስባለሁ ይሄ የህዝብ ግንኙነት ዳይሬክቶሬትና የቢሮ ኃላፊ ያለበት አካባቢ ቢሮ ላይ የምንገኘው ህንጻ ላይ የምንገኘው ፍሎር ላይ የምንገኘውና እዚህ አካባቢ ላይ እንደምናየው ከሆነ ብዙም ደስ የማይል ነገር አለ እንደው እንትን ለማሳያ ጋሼ ነው ይመከራል እንደዛ አይነት እንደያርጎ በለጠፍ ውጭ ላይ ነው መስኮትንስ መከለል ይመከራል በዋናነት ውጭ ላይ ነው በር የሚለጠፈውና ስራ ላይ ስለነበረ እዚህ አዳራሹ ደግሞ ስብሰባ ስለነበረ ለነዛ ለተሳታፊዎች ለታዳሚዎቹ የተዘጋጀ ባነር ነው በወቅቱ ያው እንዳለቀ መውረድ ነበረበት ማለታቸው ነው ግን እንዳልከው ውጭ ላይ ቢሆን ኑሮ በትልቁ ነው ተለጥፎ የሚቀመጠው ነው ይነሳል እነዚህ ማሳያ ናቸው በነገራችን ውጭ ላይ የነበሩ ናቸው እኛም ባጋጣሚ በእድሳት ምክንያት ወደዚህ ቢሆን እንደዚያ መስኮት ካለለ ወይም እንደዚያ ብዙ ጊዜ ሆኖታል እኔ ከመጣው ብዙ ጊዜ ሆኖ እና ይሄ ቶሎ መወገድ አለበት ያን ነገሮች ብርሃንም ስለከለለ ብዬ ነው ልክ ነው እውነት ነው እንዴት ናችሁ ሰላም ናችሁ አማን ነው ታሚዳን ሰላም ነው ሰላም እንዴት ናችሁ ሰላም ናችሁ ያው እነዚህ መጋለጫዎች ተቀምጧል በየቢሮ ላይ እነዚህም ያው እንትን ከነባሩ ቢሮዎች ላይ የግድ ነው ስታንዳርድ አሰጣጥ ስታንዳርድ ይባላል እኛ በዋናነት እንግዲህ እንደ አሚኮ ፍተሻ ፕሮግራማችን ዋና ቅኝት የምናደርገው የግንባታና ግብአት አቅርቦት ዳይሬክቶሬት ነው የዳይሬክቶሬት ስራ ታች ድረስ ወርደን የምናየው በተለይ ከሼድ ከኮንቴነር አስተዳደር አያያዝ ጋር በተያያዙ ያሉትን ነገሮች እንመለከታለን በጠንካራም እንዲህ ደግሞ ሊሻሻሉ የሚገባቸው ጉዳዮች ላይ እንመለከታለን ይሄን ደግሞ በተመለከተ አቶ ስለሺ የዳይሬክቶሬቱ ዳይሬክተር አብረን ቆይታ ያደርጋሉ ማለት ስለተገናኘን ደስ ብሎናል እናመሰግናለን በጣም ስለዚህ የሪፎርም ስራዎች እንደ ቢሮ እየቃኘን ነው ተወሰነች ወደ ቃኝ ተቀጨረስ በኋላ ቀሪዎቹን አብረን ታች ድረስ ወርደን የባህር ዳር ከተማን እንደዚሁ ፍተሻ ምናከናውን ይሆናል ማለት ነው ጅማችን ነው ለእሳት ላይ ስለሆነ ጊዜያዊ ነው ጊዜያዊ የህፃናት ማቆያ ለጊዜው እዚህ ያሉ ግን ጅም ነው የመሰለው የህፃናት ማቆያው እሳት ላይ ስለሆነ ለጊዜው እዚህ ጋር እነሱ የቆዩበት ነው የእነሱን ሰፊ ነው ወደዚህ መቀየር ያለው ምናልባት ብዙ ላይ ነው አንደኛ ላይ ነው ብዙ ነገር አለ ጅም ነው ራሱ አንድ በኩል ጥሩ ነው አንድ ደረጃ ከፍ ብሏል አዎ የራሱ ለሰራተኛ ጤና ስለዚህ አብሮ የሪፎርም አካል ስለሆነ ነው እንጂ ይሄ የራሱን ችሎ ስፖርት መስሪያ ነው የሚሆነው ንብረት ክፍላችሁ የት ጋር ሆኖ ነው ችግር ነገር እዚህ ተቀመጠ አንደኛ ላይ ነው ያለው እና ይሄን እዚህ ጋር ጥለውት ነው ብሎ በዚህቱ ቀጥታ ከፌደራል የመጣ ነው በዚሁ አዎ ማለት ነው እንዲህ ንብረቶች አሁን ውጭ ላይ መቀመጣቸው ራሱ የስንት ገንዘብ ወጥቶባቸው ወደ እንትን ጥሩ አይደለም ተገቢም አይደለም ያው መወጣጫ መንገድ ላይ ነው ያሉት በጣም በአቧራ እንትን ብለዋል እዚህ ጋርም ያው ይሄኛው ሪፎርም ላይ ሲሆን መሰል የቦታ ጥበት ይመስላል እንደዚህ
መገለጫ ነገር የለውም። ንብረት ክፍል ይሁን ምን ይሁን እንደምንም ለለችም ልጇ እዚህ ጋር ግምጃ ቤት ኃላፊ ነች። ኦኬ ኦዲተር ይዘኛል እዚህ ጋር ግን አሁን እዚህ ከተቀመጠ ቆጠራ ሊቆጠር ነው። ምን ሊል ነው እንደነበር አይ ዞሮ እንደ አንድ ስራና ክህሎት ቢሮ እንደ አንድ በማሰብ ረገድ የኛም ንብረት ነው በሚል ነው እንዲሆነ ዳይሬክቶሪ ንብረት ስለሆነ እንደፈለገ ያድርገው የፈለገ ዝናብ ይምታው ከፈለገ ይባተን ይዳደቅ የሚባለው ነገር እንዳስተሳሰብ ውስጥ እንደው እናንተ እንዴት ነው? የግድ ነው። በነገራችን እየተናገር ነበር ይሄንን ዶክተር ራሱ አይቶት በቃ ወይ ይሰራጭ ማያስፈልግ ከሆነ ይወገድ ነው የሚጠቅም ነገር መሰለኝ። ይወገድ ማለት ነው። ብልሽት ማዳን እኮ ነው። አሁን ታስቦበት ታተማ ነው የሚጠቅም ነገር ነው። ምናልባት ክፍተት ብዬ እንትን ምለው እነዚህ የቢሮ ሪፎርምን የማይጠይቁ አገልግሎት ማሳለጫዎች አሉ። አስተያየት መስጫ መዝገብ ላይ ተገልጋይ መገልገል መብት ነው ያለው። አስተያየት ግን ስለተገለገለው ወይም ስላገኘው አገልግሎት አስተያየት መስጠት መቻል አለበት፣ ባሉታ መስጠት። ስለዚህ እሱን ከመቀበል አኳያ ክፍተት አለ፣ መዝገብ አለ የተዘጋጀ። እሱ ላይ መረጃ ክፍልም ይሁን እያንዳንዱ ክፍል በሰጠው አገልግሎት ልክ ተገልጋይ አስተያየት ሰጠ መሄድ አለብህ ብሎ ጫና ከመፍጠር አኳያ ሰፊ ክፍተት አለ። እነዚህ አሁን ያያችኋቸው በየክፍሉ እነሱን በቀጣይ መወገድ ያለበት የሚወገድ ነው። መጥቀም የሚጠቅም ሆኖ ደግሞ ለሚመለከተው አካል የሚተላለፍ ነው። ሌሎች በቃ ሰራተኛው ራሱ ሊያረጋቸው የሚችሉት ነገሮች ስለሆኑ እነሱን አስተካክለን ለቀጣይ የምንቀጥልበት ይሆናል። ከሳምንት ከሁለት ሳምንት በኋላ በድን እንገናኛለን ብዬ አስባለሁ። እናመሰግናለን በጣም ተመልካቾቻችን። አሚኮ ፍተሻችን የአማራ ብሔራዊ ክልላዊ መንግስት ስራና ክህሎት ቢሮ ላይ ቅኝት ያደረግነው እንደቀጠለ ነው። እንግዲህ ቀደም ሲል የተመለከተነው አጠቃላይ የቢሮ የሪፎርም ስራዎች ምን ይመስላል የሚል ነው። ይሄ ቢሮ እንግዲህ በአዲስ በብራንዲንግ መልኩ ተቋሙን የስራ ሁኔታ ምቹ ለማድረግ እየሰራ ይገኛል። በግቢው ውስጥ የመጀመሪያው ፍሎር ላይ ያሉትን ነገሮች አስተውለናል። በጣም በብራንዲንግ ጥሩ በሆነ መልኩ ተሰርተዋል። ከላይ ያሉትም ሊሰሩ እንደዚሁ በቅድ ላይ እንዳሉም አስተውለናል። መግቢያ አካባቢ ያሉትም ቀደም ሲል እንግዲህ የሪፎርምና ክትትል ድጋፍ ባለሙያውም እንደዚሁ በነገሩ መሰረት ሊሟሉ የሚገባቸው ነገሮች እንዳሉም ታዝበናል። ያየናቸው ነገሮች እንደሚስተካከሉ በቀጣይም ተስፋ እናደርጋለን። ብዙ ነገሮች ናቸው ውስጡ ያሉት። ባህር ዳር ከተማ አስተዳደር የሚገኙትን አጠቃላይ ከስራና ክህሎት ጋር ተያይዞ ዋናውን አበይት ተግባር ከስራ ዕድል ፈጠራ ጋር ተያይዞ ያሉትን የኮንቴነር ሼድ አሰጣጥ ሂደቶችን እንቃኛለን። አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ ይሁንላችሁ። ጤና ይስጥልን። ሰላም ነው? ደህና ነሽ ወይ? ጋይ ዘመነ አለ ባለጉዳይ ጋር ሆኖ ነው። አቶ ዘመነ አሰፋ የባህር ዳር ከተማ አስተዳደር ስራና ክህሎት መምሪያ ኃላፊ ናቸው። እሳቸው ባለጉዳይ ያስተናገሩ ነው። እንደጨረሱ እኛ ገብተን እሳቸውን አግኝተን የሚመለከታቸውን ባለሙያ ሁሉ ተገናኝተን ታች ላይ ባህር ዳር ከተማ ላይ ምን ይመስላል የሚለውን ስራውን ትላለን። ከክልሉ ሲቪል ሰርቪስና የሰው ሀብት ልማት ቢሮ የሪፎርም ክትትልና ድጋፍ ዳይሬክቶሬት ባለሙያ ናቸው። እንግዲህ ከሪፎርም አኳያ የጸሐፊ ቢሮ ምን መምሰል እንዳለበትና ምን ይመስላል የሚለው መነጽር ነግሩናል። እንግዲህ ከሪፎርም አንጻር አንደኛ ባዥ መኖር ነበረበት። የደረት ባዥ፣ የጠረጴዛ ባዥ ነባር ተቋም ነው ይሄ። ጠረጴዛም ስምሽ ማን ነው? ይቅርታ ስላልተለቀ ህይወት ይባላል። ህይወት አለሙ። ደግሞ የደረት ባጅ ያው እንደ ስራና ስልጠና ነበር የሚባል ወደ ስራና ክህሎት ስለተቀየረ ትምህርት ላይ እንትን ያለ ነው የተዘጋጀ ነው። አዎ ለአጋጣሚ እኔ ሰሞኑን ፍቃድ ነበር፣ አሁን ስለገባው ነው። አሁን ዛሬ ነው የገባው። ፍቃድ ነበር። ነባሩ ባጅ አለ ኢንትሮም አለ ነበር። እሱ የጠረጴዛውም አለች አይደል? የጠረጴዛውም ነበረች። ስራና ክህሎት ተባለ ቆየ እኮ። አዎ ነገር ግን አሁን ክፍለ ከተማው ላይ ያየነው ቴክኒክና ሙያ በሚል ነው አይደል? ይዘን ቀን አንዳንዶቹ ላይ እንደዛ አለ የሚላለ መቀየር ያለበት አለ። አይ ኮሜንቱ እንጂ አሁን ሰው ውስጡ ላይ ተጽፏል። ከግድግዳው ላይም የአቶ ዘመንም በአዲስ እንትን ብሏል። እየተሰራ ነው አሁን እኛ አሁን ሰሞኑን ተሰርቷል። አሁን አቶ ዘመን ደህና ነህ? ሁሉ አማን ነው? ሰላም ነው። ደህና አማራ ቴሌቪዥን። እሳቸው ደግሞ ከአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ
ታወቃላችሁ። እንደዛ ቢሮውን እየቃኘን ነው። ከዛ ቀጥለን ደግሞ የእናንተ ደግሞ አበይት ተግባራት ደግሞ ምን ይመስላል የሚለውን አሁን የሪፎርሙን ከሲቪል ሰርቪስ እንዲሁም ደግሞ ከክልልና ክህሎት ከሳቸው ጋር ሆነን ቢሮውን እንቃኛለን። የባለሙያዎቹን አብረን እኔና በጋራ ሆነን መጨረሻ ላይ ማጠቃለያ እንስጣለን። አይሻልም? የባለሙያዎቹ ደግሞ ቢሮ ደግሞ ከዚህ ወጣ ለዛኛው ላይ እዛ ጋር አሁን አይተን በኢንተርፕራይዝ የተሰራ ነው። ኢንተርፕራይዞች ናቸው የሰሩት ባለጉዳይ ብለው እኛ ምንም ወጪ አላወጣንም። እቺ ቆርቆሮና ብረት ነው የገዛ ነው። እኛ ልጆቹ ናቸው የሰሯት። እቺን ባዞላዋን የሚያመርቱ ልጆች ይሄን ሸክላ የሚያመርቱ ልጆች ናቸው አምጥተው የሰሯት። ጣውላዋን ምን አምጥተው ነው የገጣጠሟት። አሁን ባለጉዳይ እዚህ ይቀመጣል፣ እኔ እዚህ ጋር እቀመጣለሁ። ቢሮ የገባሁት አሁን ያያችሁ ቢሮ አልገባም ነው ባጋሉ። ሁሉም ሰው እዚህ መጥቶ ነው እዚህ ነው ማስተናገደው ነው እዚህ ነው ሰው የሚቀመጠው። እዚህ ነው የሚሆነው ሰው። ሰራተኛም 62 ሰራተኛ ለመምሪያ ላይ የሰራተኛ ስብሰባ እዚህ ነው የምናደርገው። ሚኒ መድረክ አጠቃላይ የኛ አቅጣጫ ተቋሚ እዚህ ያለ ይሁን ምትሄ የኛ ተቋማት ያለ እዚህ ጋር አሁን ይሄ እናንተ ነው ተቋማት የት ኃላፊ ይገኛል፣ ማን ይገኛል፣ ሂደቶች የት ይገኛሉ ይላል። እዚህ ቶታሊ ያለ ጥሩ ነገር ይሄ አጠቃላይ እንትኖች ናቸው። ደግሞ ዜጎች ታክተው እዚህ ጋር እንደዛ አለ። በዛ እዚህ ጋር ሁለታችሁ ቢሮዎች መምሪያዎች ባንድ ላይ ነው ያላችሁት። እዚህ ንግድ አለ እና ስራና ክህሎት አለ። ይሄ ቅድም ያላችሁት የተቋማት ግብአትና አቅርቦት የሚባለው የስራ ሂደት ነው። ግንባታና ግብአት አቅርቦት ይሄ ሸድንና ኮንቴነር የሚያስተዳድረው የስራ ሂደት ይሄ አሁን ሂደት መሪው አባጋጣሚ ነበር። እኛም ቀጥታ የያዝነው ጉዳይ ምን ሸድና ኮንቴነር በተመለከተ ነው። ቀጣይ ከነሱ ጋር አጠቃላይ ያለውን ነገር ትጨርሳላችሁ። ማን የዝና የለችው የዝና አሁን መጣ ይሆናል። እሷ ሂደት ነው። በተወይ በጣም ጥሩ ነው። እንዴት ነው ቢሮ ጠባብ ነው ወይ ሰፊ ነው? እንተዋወቅ። መንግስቱ እባላለሁኝ። ግንባታ ባለሙያ ነኝ። እንዴት ነው ስንት ናችሁ የምትሰሩት? አምስት ነን። አምስት ነን። ለባለሙያ አይመችም አይደለ? ጋሼ ነው ይኸው ታያችኋል። ፋይሎቹ እንዴት ነው እንደዚህ ሆኖ ነው አሁን የጥበቱ መንስኤ ነው። ይሁን ማሳያ ነው። ይሁን እንደዚህ ሁሉ ፋይሎች ተቀመጡት ጥቅም ላይ የሚውሉ ናቸው። እነዚህ አሁን ተቋሙ በሲስተም ነው የሚሰራው። ስራ ፈጠራ በሲስተም ነው። ሁሉ ነገር ምዝገባ በሲስተም ነው። ኢንተርፕራይዝም በሲስተም ነው። ኦልሬዲ ሪፖርት ምንም ሲስተም ነው። እነዚህ የቆዩ ፋይሎች ናቸው እንጂ የወረቀት ስራ ኦልሬዲ አሁን እየቆመ ነው። ወደ ሲስተም እየገባ ነው። ሰላም ናችሁ? ሰላም ናችሁ? ሰላም ናችሁ? ኦንላይን ይመዘገባል። ጠንቀቅ ብሎ ነው ያለው ባለሙያው ሁሉ። አለ የሚባለው ሂደት ሰላም ነው። እንዴት ናችሁ? ሰላም ዋናው የከተማው ሳምባ የሚባለው ስንት ባለሙያና ስንት ነው ያለው? ሰላም ነው ጋሽ? እንዴት ነው? ሰላም ነው አለ። እንደማይመሪ ሲገለጻ ያለና 10 ባለሙያ ነው። አንዲት በወሊድ ምክንያት ይወጣቻለች። ሌሎች ባለሙያዎች አሉ። እንዴት በጣም ጠባብ ነው። ለስራ እንዴት ምቹ ነው። በአብዛኛው ስራችን ክፍለ ከተማ ላይ ስለሆነ ያው ስምሪት ይዞ ስለሚወጣ ብዙም ችግር አይገጥመንም። ትንሽ የቢሮ ጥበት አለ። በአጠቃላይ ያው ስራችን በአብዛኛው ክፍለ ከተማ ስለሆነ ነው እንጂ ቢሮ ይጠባል። የጠረጴዛዎች አለ ዋናው የደረት ባጅ ዋናው የደረት ባጅ አላችሁ ለፊ ካለበት ካለበት ይጠቅማል። ሌላ ሳይሆን በጣም ጠቃሚ ነው። ኦልሬዲ ላይ እንዳልኩ ሲስተም ነው። እኛ ጥሩ እንደዛ በቴክኖሎጂ እንደዛ እንትን ማለት ነው። ስራው የሚፈጠረው የራችሁ ፊድባክ የምትቀበለው መንገድ ነው። ጥሩ ነው። ይሄንን ውጭ ላይ እናስቀምጣለን። አስተያየት እንዲሰጡ እንትንላቸው አንዳንድ ይመጣሉ። አልፎ የሚመጡ አሉ። አስተያየት እንዲሰጡ እናደርጋለን። በዛ መሰረት መቼም የሰው ፍላጎቱ ነው እንትን የሚለው በግድ ስጥ ብለን እንትን አትለው። ከዛ አንጻር መስጠት በሚገባቸው ጊዜ አስተያየት ይሰጡ አሉ። በዚህ መሰረት ነው እያስተናገድን ያለነው። አስተያየት መቀበል ግን ለእኛ ለራሱ ለተገልጋይ ጠቀሜታ አለው። ይሄ ለምሳሌ 47576 ይላል የስራ ዕድል። አሁን መዝግቢያት የነበረችው ግን 47572 ነበር በአንድ ጊዜ። አሁን መዝግቢ እናንተ ስትል አሁን በአንድ ጊዜ የጨመረው ይሄንን ነው እንከታተል። ይሄ በጣም አሁን ይሞላል። ከዛ ሲሞላ ይገባልኛል። ቅድም አሁን የአቶ ዘመነ ቢሮ በስታንዳርድ ነበር ያዩት። በማይካማ የተሰራ የዚህ ባለሙያዎች ደግሞ በወረቀት ተለጥፋ በውሁ መሰል የተለጠፈችው እና ደግሞ ካርቶን እነሱ ናቸው የሰሩት ራሳቸው የሰሩት አይደል? ጥሩ ነው። ስራ ዕድል ፈጠራ ስለሆነ ግን
በብራንድ መሰራት አለበት። ያስፈልገዋል። አዎ ምን ችግር አለ? በአስተሳሰብ ስለተያዘ ነው። ይሄ አሁን ይሄ እዚህ ጋር አለ። በቃ እንዲህ ብናገር ያስፈልጋል። እዚህ ጋር ያለው ነገር ምንድነው? ከሌላው ካየናቸው ክፍሎች ለየት የሚያደርገው ምንድነው? የሰራተኞችን አፈጻጸም ግብረ መልስ በየወሩ ይሰጣል። ደስ የሚል ሞዴል ለእያንዳንዱ ፈጻሚ ማለት ነው። ግብረ መልስ ሪፖርት ያቀርባል ፈጻሚው። ከዛ ተነስቶ ደግሞ ቡድን መሪው ግብረ መልስ እየሰጠ ያለው እዚህ ላይ ተቀምጦ ይሰራል። እነዚህ አይነት ለስራ የሚያስፈልጉ ግብአት ችግሮች በከፍተኛ ሁኔታ ይስተዋላሉ። አንዱ ደግሞ ወንበር ነው። ወንበሮች ተሰባብረው እናገኛለን። ሸልፎች ተሰባብረው እናገኛለን። ሸልፍም የለም። በጀርባው ዛጋ ያለው መሬት አሁን ወዳድቋል። ስለዚህ ሸልፍ ያስፈልገናል። ለራሳችን እንኳን የሆነ አሁን እኔ ኦዲት ሰራተኛ ነው። ሚስጥራዊ የሆነ ሰነድ እንኳን ለማስቀመጥ ምንም ቁልፍ የለኝም። ዝም ብዬ በእምነት ነው የምንኖረው። ሁላችንም ተማምነን ነው እንጂ እንደዚህ እንደ ስራው ባህሪ እንደዚህ አይነት ደህንነታቸው የሚጠበቅባቸው እንትኖች ያስፈልጋሉ። ቦታ ላይ በጀት ደህና በጀት ተበጅቶ ቃል ይገዛልን ጥሩ ነው። ጥሩ ነገር ነው። ብዙ ችግር ባለባቸው ሁኔታ አልተገደቡም። ያንን ችግሩን ተቋቁመው ነው እየሰሩና እየፈጸሙ ያሉት። አሁን እርስ በርስ መማማር ቃለ ጉባኤ በተከታታይ ሰነድ እየተዘጋጀ ማድረግ ነው። ይሄ በሰራተኞች መካከል ያለውን ክህሎት ክፍተትን ለመሙላት የሚደረገው ጥረት እኔ እንደ ተሞክሮ ሊሆን የሚችል ነገር ነው። ሌላ እንደው እነዚህ የማንነት መገለጫ ከፈጣን ለውጥ አንቺ እነዚህ ባጅን መጠቀም ትልቅ ፋይዳ ስላለው ትርጉም ስላለው እሱ ነው። እኔ በተረፈ እኔ ተደስቻለሁ። ጥሩ ነገር ነው። በጠበበ መንገድም ቢሆን በዛች ጋር ሆኖ 8 እና 6 ባለሙያ አንዲት የሆነች ክፍል ላይ ሆኖ ተግባርን ለመፈጸም የሚደረገው ተነሳሽነት ግን እኔ በጣም ጥሩ ነው። በዚህ ተጠናክሮ መቀጠል አለበት። ከሰራተኛው ከውስጥ ፋሲሊቲ ከወንበር ከጠረጴዛ ገዝ ከኮምፒውተር አንጻር እንዳያችሁት እናንተን በተግባር እንዳያችሁት በጣም ያው መሰረታዊ ችግር ያለበት ነው። ለሰራተኛው ምቹ ሁኔታ የተፈጠረ አይደለም። ከዚህ ከመምሪያው ይልቅ ክፍለ ከተሞች ያለው የተሻለ እንትን አለው። እውነት ለመናገር የክልሉ ስራና ክህሎት ቢሮ በሚችለው መንገድ በየጊዜው ኮምፒውተር ድጋፍ እያደረገ ነው፣ በጀትም ድጋፍ ያደርጋል። ነገር ግን ካለው የሰራተኛ ቁጥርና ከመምሪያው ስፋት አንጻር በዛ ልክ የሰራተኛውን ፍላጎት ማርካት አልተቻለም። በቀጣይ የራሳችን ቢሮ ስላልሆነ ቢሮ ሲሰራ ነው ይህንን ለሰራተኛው እንዲመች አድርገህ የምትገነባውና በቀጣይ ቢሮ ሲገነባ በራሱ ምቹ ሆኖ ይገነባ ብለን እናስባለን። የተደረገው አሰሳ የተደረገው ፍተሻ እናንተ የሚያደርጋችሁት እንትን አሚኮ በዚህ ልክ ይህንን መስራቱ እኛ ቀጣይ እንድንበረታና እንድንጠነክርና ያሉ ክፍተቶችን እንድናሻሽል የሚረዳ ስለሆነ በቀጣይ ይህንን አጠናክረን እንቀጥላለን ብዬ አስባለሁ። እናንተን ደግሞ አመሰግናለሁ ከልብ በጣም እናመሰግናለን። እኛም እንግዲህ የስራና ክህሎት መምሪያ የባህር ዳር ከተማ አስተዳደርን በተለይ የቢሮ ሁኔታ ምን ይመስላል የሚለውን ከሪፎርም አኳያ ቅኝት ያደረግንበትን በዚህ ነው የምናጠቃልለው። ግን ደግሞ ፍተሻ ፕሮግራማችንን አላጠናቀቅንም። ተመልካቾቻችን እንቀጥላለን ፍተሻችንን። አብራችሁን ቆዩ። የአማራ ክልል ስራና ክህሎት ቢሮ በአማራ ብሔራዊ ክልላዊ መንግስት የተሻሻለው የአስፈጻሚ አካላት እንደገና ማቋቋሚያ ስልጣንና ተግባራት ለመወሰን የወጣ አዋጅ ቁጥር 280/2014 ዓ.ም መሰረት በዝርዝር ከተሰጡት ስልጣንና ተግባራት መካከል ለስራ ዕድል ፈጠራ አገልግሎት የተገነቡ ሼዶችን ያስተዳድራል፣ ለተጠቃሚዎችም ያስተላልፋል የሚለው አንዱ ነው። ተመልካቾቻችን አሁን የምንገኘው ግሽ አባይ ክፍለ ከተማ ነው። እንግዲህ የስራና ስልጠና ቢሮ አጠቃላይ ስራ ሁኔታ ምን ይመስላል የሚለውን ቅኝት እያደረግን እንገኛለን። አሁን የምንገኘው የባህር ዳር ከተማ አስተዳደር ግሽ አባይ ክፍለ ከተማ አስተዳደር ጽሕፈት ቤት ነው የምንገኘው። በዚህ በአስተዳደር ጽሕፈት ቤት የተለያዩ አይነት የጽሕፈት ቤት አገልግሎት የሚሰጡ ወይም ስራ ማስፈጸም ተግባር ላይ የተሰማሩ የተለያዩ ጽሕፈት ቤቶች በውስጡ አሉ። አንዱ ደግሞ የስራና ክህሎት ጽሕፈት ቤት እዚህ ውስጥ ነው የሚገኘው። ይሄ የስራና ክህሎት ጽሕፈት ቤት ደግሞ የሚያከናውናቸው ተግባራት ምንድን ነው የሚለውን እኛም በዚህ በቀበሌ 8ም በቀበሌ 10ም በርካታ የሆኑ የኮንቴነርና የሼዶች አሰጣጥ ሂደቶችንም አሰራር ሂደቶችንም አያያዝ ሁኔታዎችንም እንደዚሁ ቅኝት እናደርጋለን ማለት ነው። ከዛ በፊት ግን ውስጥ ገብተን የቢሮ ሁኔታውን ቅኝት ካደረግን በኋላ እንዲሁም ደግሞ ባለሙያዎችን ይዘን ወጣ ብለን ደግሞ የኮንቴነሮችና የሼዶች ሁኔታ ደግሞ ቅኝት የምናደርግ ነው የሚሆነው። አሁን ወደ ውስጥ ገብተን የቢሮ አያያዙን ምን ይመስላል የሚለውን ከውስጥ ካሉ ባለሙያዎች ጋር የሚመለከታቸው ኃላፊዎች ጋር ቆይታ እናደርጋለን። አብራችሁን ቆዩ።
በነገራችን ላይ ተመልካቾቻችን እዚህ ውስጥ የክፍለ ከተማው የአስተዳደር ቢሮዎች ውስጥ መሀል ላይም እንደዚሁ ነዋሪዎችም ጭምር ይኖራሉ። መኖሪያ ግቢ ጭምር ነው። ስለዚህ በይዞታ መልክ ነዋሪዎች አሉ፣ እንዲሁም ደግሞ ቢሮዎችም ደግሞ ዙሪያውን ደግሞ አሉ። እስካሁን የትም አካባቢ ላይ አይቻላቅም ነዋሪ መሀል ላይ ያለበት እንደዚህ አሁን የምትመለከቱት እዚህ ጋር እነዚህ ነዋሪዎች ናቸው። ከዛ ቀጥሎ ዋና አስተዳዳሪ አለ። በዚህ በኩል ደግሞ ልዩ ደግሞ ይሆናሉ። አሁን ህንጻ ሹም አለ እዚህ ጋር። እንደገና እዚህ ጋር ስራና ክህሎት ደግሞ አለ። ነዋሪና የመንግስት ቢሮ አንድ ግቢ ውስጥ ለመጀመሪያ ጊዜ ስመለከት ነው። እዚህ ውስጥ ዋና ትኩረት ያደረግንበት ስራና ክህሎት ጽህፈት ቤት የክፍለ ከተማው ይሄን ምን ይመስላል የሚለውን ከሚመለከተው ኃላፊ ጋር ቅኝት እናደርግ ይሆናል። ኃላፊው የለም። ያው ሰላም እንዴት ናችሁ? ሰላም ነው። አዲሱ ይባላለሁ ከአሚኮ አባይ ይባላለሁ። ስራና ስልጠና ምንድነው? በሽማቦ ማዕከል ነው አይደል? ሻቤ ክፍለ ከተማ ሽማቦ ማዕከል የስራና ክህሎት ጽህፈት ቤት። የአንቺ ስራ መደብ ምንድነው? የሽማቦ ማዕከል ቡድን መሪ ነው። ቡድን መሪ። ስለዚህ በአጠቃላይ ከዚህ ከስራ ዕድል ፈጠራ ከሁሉም ከስራው ጋር በተያያዘ የሚመለከተው አንቺ ነው ማለት ነው። ይሄ በዋናነት ዋናው የስራ ዕድል ቡድን ነው። በዋናነት የስራ ዕድልና ገበያ ቢሮዋ በቂ ናት ለእናንተ ለስራ ምቹ ናት? መቼም ከዚህ ውስጥ ካሉት በአጠቃላይ በክፍለ ከተማ ውስጥ ካሉ ቢሮዎች ሳያት ትንሽ ሻል ለምትመስላለች እንትን ያው ካለው ሁኔታ እንደ ክፍለ ከተማ ካለው አኳያ በእይታ የተሻለች ናት። ግን ከኛ ስራ አኳያ ቦታ ላይ ይወጥበታል ብዬ ነው ማንኛውም። ምክንያቱም አጠቃላይ የመረጃዎችን የምናደራጅበት እንደዚህ እንደምታዩት አሁን ፋይሎችን በአብዛኛው ሸልፎች ላይ የምናስቀምጥበት የሸልፍ ጥራት ከዚህ በኋላ ሸልፍ የተለያዩ ማቴሪያሎች ቢገቡ ቦታ ይጠበናል። አሁን እዚህ ቡድን ላይ ብቻ ብናይ የስራ ዕድል ፈጠራ ቡድንና የገበያ ልማት ቡድን ሁለት የስራ ሂደት ነው ያለ። አንድ ቢሮ እዚህ ክፍል ውስጥ ሁለት ስራ ሂደት ነው ያለ። ስለዚህ ይሄን ታሳቢ አድርገን ስናየው የቢሮአችን ጥበት አለው። ያየሁት እኮ ነው። አሁን ጠረጴዛው ላይ ምናምን ያለው ፋይሉ ሞልቶ ይመስለኛል አይደል? ሸልፋችንም ሞልቷል። ያለው ሁኔታ ትንሽ እንትን አለው። የቢሮ ሁኔታም ተሻለ ቢሮ ቢመቻች የተሻሉ ሸልፎችን ብናስገባ በጣም ለስራችን ምቹና ቀላል ይሆናል ያስፈልጋል። በቃ አሁን ወጣ ብለን ደግሞ ውጭ ላይ ያሉትን የስራ ዕድል ፈጠራችሁላቸውን እንመለከታለን። የቀበሌ ቤት ናቸው እነዚህ? አዎ መሀል ላይ ያሉት ቢሮ ግቢ ውስጥ አጠቃላይ ክፍለ ከተማ ቢሮ ግቢ ውስጥ የቀበሌ ቤቶች ነዋሪዎች መኖራቸው እናንተ ላይ የሚፈጥረው ነገር ምንድነው? የሆነ ነገር ፈጠረው ነገር የለም? አሁን ስታዩት እንትን አይደል? አሁን ከኛ አኳያ አሁን በግልጽ ይሄ ነው የሚባል የተፈጠረ ሳይድ ኢፌክት ይሄ ነው የሚለው ባይኖርም ነገር ግን እንደ ተቋምና አንድ ተቋም መኖሪያ ግቢ ውስጥ አብሮ መሆን አለበት ብዬ አላምንም። ምክንያቱም እኛ እስከ 11 ሰርተን ዘግተን ነው የምንሄድ። በእርግጥ የጥበቃ አገልግሎት አለ። እዚህ ጋር ማማ ነገር ይመስል ነገር አለ። ስለዚህ እነዚህ የቀበሌ ቤቶች ከአሁን በፊት በነበረው ሁኔታ ተቋሙም ከመመስረቱ በፊት የነበሩ ናቸው። ስለዚህ ለከተማው በቀጣይ የራሱን እንትን አመቻችቶ ወደፊት ለደሱ ቦታ ይሰጣቸዋል ብለን ተስፋ እናደርጋለን። ቀጥታ ድጋፉ ላይ ትኩረት እናደርግና አንደኛ የኮንቴነሮች ናቸው ይመስለኛል። ቀበሌ 8 እና ቀበሌ 10 ላይ በርካታ ኮንቴነሮች አሉ ይመስለኛል። ነው የኮንቴነርና ሼዶችንስ ብዛታቸውን ታውቂዋለሽ? አሁን ቶታሊ ብዛቱን ስፔሲፊክ ያለውን ባያውቁ በአብዛኛው ቀበሌ 8 ላይ 10 እና 9 ላይ አሉ። 10 9 8 አሁን 9 ፊት ለፊት ላይ በጣም ሼዶችም ራሱ ብዙ አሉ። 9 አሁን እዚህ ግቢ ውስጥ ሼዶችም አሉ፣ ኮንቴነሮችም አሉ። እዚህ ቀበሌ 10 የምንለው ደግሞ ይሄ ጋምቢ ፊት ለፊት በተለምዶ ጋምቢ ፊት ለፊት የምንላቸው መስመሮች በመምሪያ የተገነቡ ኮንቴነሮችም አሉ። የመስሪያ ቦታዎች ለከተማውም ደግሞ ሰጧቸው እየተገነባሉ። እናንተ ናችሁ ታስተዳድራቸው? እነዚህ የምናስተዳድራቸው በእኛ ቀጠና እስከሆኑ ድረስ እኛ እናስተዳድራቸው። ስለዚህ ስራ ዕድል የፈጠራችሁላችሁ እናንተ ናችሁ ተብሎ ነው የሚያዘው እዚህ ያሉት? እኛ ነን የሚባለው በመምሪያው በሰጣቸው ግን የክፍለ ከተማው የተውጣጣ ነው። የኛ ተጠቃሚዎች ብቻ አይደሉም። አማን ነው ዳን እንዴ ነው? ማን ነው ስምህ? አቢያሻግሬ። አቢያሻግሬ። እቺ ኮንቴነር እናንተ ናችሁ? ሸዷ ማን ይሰጣችሁ? በእኛ ተከራይተ ነው። ተከራታችሁ? ስንት ተከራታችሁ? 3000 ማን ነው ባለቤቱ? ባለቤቱ አላውቃትም። ሴት ናት። የተሰጣትን የስራ ዕድል መፍጠሪያ እሷ እናንተ አከራይታለች። ሳድቦ የት ሱቅ ነው የምትሰራ? እናንተ ምንድን ነው የምትሰሩበት? ሳሙና ነው የምትሰሩበት? ምን ያክል ጊዜ ሆናችሁ እዚያ መስራት ከጀመረ? አመት ይሆናል። 1 አመት። ጥሩ እናመሰግናለን። ይሄኛው
ዝግ ነው እንትኑ? ይሄ ዝግ ነው፣ ምንም የለውም፣ ሰውም የለውም፣ አልተከራየም። ምን ያክል ጊዜ ሆነ? አንድ 3 ወር ነው። አሁን እንደዚህ ተሰጥቷቸው የሚከራይ እየፈለጉ ነው አይደል? እንደነገርኩሽ እንዲህ አይነቱን ክትትል አታደርጉም እናንተ? እንዴት ነው? አሁን እኛ ክትትል እናደርጋለን። ነገር ግን እኛ በምንከታተልበት ሁኔታ እኛንም ስለሚያውቁን ይመስለኛል እኛ ቀጥታ ስንመጣ የከሌ ማህበር ነው ብለው ስማቸው ከሌ ኢቭን ንግድ ፍቃዳቸው በራሳቸው በተሰጡት ሰዎች ነው ፍቃዱ ራሱ የሚወጣ ማለት ነው። ንግድ ፍቃዱ ይወጣል። ኦልሬዲ እኛ ስንጠይቅ ባለቤቶች እንደሆኑ ራሳቸው እንደሚሰሩ የምናገኘው አጋጣሚ። ከዛ ውጪ ግን እንጃው እንደዚህ ሞር ጸጥታ ዘርፎች ላይ በልዩ ኬዝ ብዙ እንትኖች ተናገሩ እኮ እንዲሰሩበት ነው እንጂ እኮ ሊያከራዩ እውነት ነው እንዲሰሩ ነው የሚጠበቀው። ደህና ነሽ? ሰላም ነው? አማን ነው? አዲስ ይባላል ካሚኮ ነው። ማን ልበል ስምሽ? ዳቢቱ። ይሄ ሼድ ወይም ኮንቴነሩ ወይ ማለት ተከራይተን ነው እኛ እንኳን ከማለት ተከራይ እኔ አላውቃትም። ተከራያለሽ እንዴ? አይደለም እኔ ተቀጣሪ ነኝ። ሌላ ነው ተከራይት። እቃለሁ እቃ ነገሮች አሉ። ሰላም ነው እናቴ? ደህና ነሽ? ሁሉ ሰላም ነው? ደህና ነሽ? ኮንቴነሩ ያንቺ ነው መሰለኝ። አይደለም ተከራይቼ ነው በእውነት። ተከራይተሽ? አዎ። ስንት ተከራይተሽ? 2005። በምን ያክል ጊዜ ሆናችሁ? አመጣው ከተከራየው 7 ወር ሆነኝ። 7 ወር። ስራው እንዴት ነው? ጥሩ ነው? ምንም ስራ የለም። ምንድነው የምትሰሪው እዚህ? ምግብና ሽሮ ነገር በትዕዛዝ። እዛው ስራ የለም። አንቺ የራስሽ መቀበል ስላልቻልሽ ነው የተከራየው? አዎ፣ አረብ ሀገር መጥቼ አልተሰጠውም። ያው ዝም ብዬ ልከራይ ብዬ ተከራየው። ጠይቀሽ ነበር እንዲሰጡሽ? አዎ ጠይቄ ነበረ። ምንም ሰፈነ ሰላም አልተሰጠኝም። የለም እና ያው ዝም ብዬ ቁጭ ከምል ብዬ ከቤተሰቦቼ ተቀብዬ ብር ያው ጀመርኩ። እግዚአብሔር ይመስገን። ያው ገብቼ እወጣለሁ እንጂ ምንም ስራ የለም። የገበያው ያየኸው አይደለም ምንም ነገር አዎ ምንም ነገር እስካሁን አንድ ምግብም አልተሸጠም አይደል? እግዚአብሔር። ስለዚህ የገበያ ቦታ ምቹ አይደለም ማለት ምንም ነገር የለም። ተማሪዎች ነበሩ በፊት እነሱ አሉ የሰሩበት፣ ሰው በሰራበት ነው የመጣሁት። አሁን ምንም ነገር የለም። አንድ ነገር ሳንሰራ ነው ላለን። ግን ያው ቤተሰብ ወጣ ስትገባ ስራ እየሰሩ ነው ሲባል ደስ ይላል እንጂ ስራ የለም። እግዚአብሔር ይመስገን። እንደው ከዚህ ከጎናችሁ ያለው ይሄኛው የት ነው? እንትን ነው የሚሰራው። ምን ሳሙና ነው የሚያመርተው። ሳሙና ተከራይቶ ነው እሱ? አዎ። በቃ ባለቤት እዚህ አካባቢ የለም። ስራ ስለሌለ እነሱ በእኛ ላይ ነው እንትን። ደህና ነሽ? ሰላም እንዴት ነሽ? ማን ነው ስምሽ? የኔ ዓለም። የዓለም? የኔ ዓለም። በጣም ይሄ ያንቺ ነው ወይስ ተከራይሽ? ኪራይ ነው። ኪራይ ነው? ተስፋ አደረግን እስካሁን ስላገኘን በቃ ዋናውን ባለቤት ያው እንግዲህ አባይነሽ እዚህም እናገኛለን ብለን ተስፋ አድርገን ነበረ። እስካሁን ባለቤቱን አላገኘንም። ባለቤት ያለው ይሄ እነዚህም ኦልሞስት ዝግ ናቸው። ያው የገበያ ምን ስለሌላቸው ይመስለኛል አክሰስም ስለሌለ አሁን ዝግ ናቸው። ይኸው የለውም። 7 ወር ዘግተው ሲቆዩ እናንተ እንዴት ዝም ትላላችሁ? ቢያንስ ለክፍለ ከተማው ወይም ደግሞ ለሚመለከተው የከተማ አስተዳደር ስራና ስልጠና መምሪያ አትሳውቁ? በኪራይም በዝግም በምንም ያሉትን ኮንቴነሮች በእኛ በክፍለ ከተማው ግብረ ኃይል እያስወሰን እያስቀማን የመስጠት የምንችልበትን አድቫንቴጅ ከተመቻቸ እኛ እሱን ወደዛ ስራ መግባት እንችላለን። ግን መምሪያው ይሄን ውሳኔ የከተማው ግብረ ኃይል ግን ይሄን ውሳኔ ማሳለፍ አለበት። ስምሽ ማን ነው? ሊዲያ። ለምን ስራ ነበር የተቀበለው? ለጸጉር ቤት። እንዴት ነው ታዲያ ስራው? ጀምረሽዋል? አዎ ጀምሬ እየሰራ ነው። ሌሎች ሁሉ እያከራዩ ያንቺን ስናይ ራስሽ የራሴ ነው። ጥሩ፣ በጣም ደስ ይላል። እና ገበያው ምቹ ነው? ያው ሰፈር ለሰፈር አይሆንም የኔ ሙያ። ለዚህ ሰፈር ሲፈልጋል ግን ቆንጆ ነው። እናመሰግናለን። ስለዚህ አሁን ደግሞ በዛኛ በኩል ያሉትን ደግሞ በቀበሌ 9 በኩል ያሉትን ደግሞ እንያቸውና ቤቶች ሰላም ናችሁ? እንዴት ናችሁ? ክፍለ ከተማና ከሚዲያን የመጣ ነው። እሺ ያ መኖሪያ ቤት አድርገውታል እንትኑ በጀርባ ምን እንጀራ ይገርም እዚህ አልጋው ምናምን እኮ ያለው መቼም አልጋ ቤት አይደለም ያከራያችሁት እንትን ያላችሁት አልጋ ቤት አይደለም የተሰጠው አይደል? ማን ልበል ስምሽ? እመቤት። እመቤት። ይሄ አንቺ ነው ወይስ ተከራይችሁ? ተከራይችሁ? ለምንድን ነው የተከራየችው? ደረቅ እንጀራ። ደረቅ እንጀራ ለምን ነው? ኦኬ ስንት የተከራየችው? ገና አንድ ወር አልሞላም። ስንት እንትን እንዳለው እንጃ እኔ ባለቤቴ ነው እንትን ያለው ገና። አዎ ገና አንድ ወር አልሞላንም። አንድ ወር አልሞላችም ገና ተጀምሯል። አዎ ማን ነው አከራዩ?
ሰላምና ማን ነበር ዘነበች ነው መስም ተባለያችን አላውቃት ናቸው በዚህ ዘለቀ ነው መሰለኝ ከዛ ከቀበሌ 7 ከና 17 መጥቶ እንደዚህ ተሰጣሉ ከክፍለ ከተማ ውጭም ከክፍለ ከተማ ውጭ መምሪያው ከሆነ መምሪያው ለክፍለ ከተማ ለበላይ ዘለቀም ለዳግማዊም ብጥም ከጣናም የተውጣጡ ኢንተርፕራይዞች የሚሰጡ አሁን ሳይ አሁን እንጀራ የሚጋገርሽ ነው ያስታውቃል ግን እንትንም መኖሪያ ቤትም አርጋችሁ እና እዚህ ነው እንትንም በትኔ የምሰራ ለሊት ስለመጋገር ስለማይመቸኝ ነው ለሊት መጥቼ ወደዚህ መስራት ስለማይመቸኝ እዚሁ አድሬ ነው እዚህ ምሰራ ኑራችሁን እዚሁ አርጋችሁ እዚሁ አድርጌ ነው የምሰራው ከጀርባን ጭምር አርጋችሁ ነው እንትን ከጀርባ ሁሉ ይህችን አርጋችሁ ከጀርባ ነው የምትሰሩት ነው ብዙዎቹ አሁን በዚህ አካባቢ እንምናያቸው የመኖሪያ ቤት ናቸው እነዚህ ያሉ ምን አካላ ቢዛሬ ይደሉ ነው ካልሆነ ሰላም ወንድሜ እዚህ ነዋሪ ነው ደን ማልበል ያንተ ማለት እዚህ ጋር ኮንቴነር አለኝ ተመላልሼ ጠይቂያቸው ያው መፍትሄ አጥቼ ወጣት ነኝ እየሰራው ነው ተከራይቼው የምሰራው ነው ተዘጋ የትኛው ይሄ የመጀመሪያው አለችበት አንዱም በጣም ስለምፈልግ ቆይስ አንድ ጊዜ ናይስ ያባይነሽ ያዘጋ ያንተም ኪራይ ነው እሺ እዚህ ክፍለ ከተማ ነው እዚህ ክፍለ ከተማ ነው አይደል እዚህ ከተማ መታወቂያለኝና 2-3 ጊዜ ለመደራጀት አመልክቼ ሊሰጠኝ አልቻለም እድሉ ከዛ በኋላ ያለኝ አማራጭ ምንድነው ያለኝ አማራጭ ምንድነው የሚጠቀሙ ሚኒሻዎች በግዳጅ ጋር የሚሰሩ ሰዎችን ተከራይቼ መስራት ነው እንደ ቀበሌው ግን ተጠቃሚ አይደለሁም እኔ ምናልባት ከዚህ በኋላ መጠየቅ ያለብኝ ነገር ጠይቃለሁ ግን አሁን ተከራይቼ መስራት አንተ በተደጋጋሚ ጥያቄ አቅርበሃልና ባይነሽ ጋር ሄደህ 3-4 ይብለ 3-4 ጊዜ ጠይቀሃል ስለዚህ ያስተናግዱሃቻሉም ግን ተከራይቼ ስንት ብር ተከራየው 3000 ብር ግን ምናልባት እንደ አሁን ቦታ ካላቸው ቢተባበሩ ሰርች ማድረግ ወጣት ነኝ ቢተባበሩ መልካም ነው እዚህ ሆነ ከተከራየ ኦልሞስት 3 አመት እንደመጣው 6 ወር አመልክቻለሁ እንጂ አንቺ ምናልባት በቦታ አልነበርሽም እንጂ ያደራጁ የተቃቀኑ እንትኖችን እንጂ ሪፖርት አድርጊው 3-4 ነው እነ ኤፍሬም ጋር ጠይቄያለሁ ስልክህን ይሉኛል ከዛ በኋላ መደራጀት ያለበት ሰዓት ላይ እንደውላልኝ ከዛ በኋላ ግን 4-5 ይወጣልኝ ሊተባበሩኝ አልቻሉም ስለዚህ አማራጭ ምንድነው ሌላ ቦታ አጀ ከምጠቃ እንዴ በግሌ ነው ይሁን ማሽን ገዝቼ የምጠቀመው ሰራው መኪና ዲኮር ነው መጣሽጉብኛል ወዳና ላይ ሁሉ ወጥቼ ሰራለሁ ይሄው ሰራውን እስኪ ተመልከቱ እዚህ ወጥቼ የሚሰሩ ሌላ አጋጣሚ ይሄ ሙያ ስለም ሌላ ቦታ ነው ሌላ ክልል ላይ ምሰራ ነበር ሙያውን ተምሬ መጣሁኝ ድጋፍ አድርጉልኝ ብዬ አመለከትኩ መፍትሄ የለውም ኦኬ እሺ ባለሙያ ነው ያናገርኩ ይሄንን ደራጅ ተቃቅም ታደራጁት ጠይቄ እዚህ ቢሮ ግባ ተባልኩኝ ሴቶች ናቸው ያሉ 3-4 ጊዜ ተመላልቼ ጠይቄ ስለዚህ የመረጃ ክፍተት ነው አሁን አንተና አሁን እኔ ሊይዘው የምችለው አሁን ባልኩት መሰረት ፋይል አልከፈትክም ጥያቄ ጠየቅ እሱማ ፋይል ከፍተማ አሁን የጠየቅሽ ጥያቄ አሁን ነው ግንዛቤው አለኝ አሁን ነው የገጠኝ ያኔ ስትመጣ አብርሃም ለምሳሌ ቦታ ፈልጌ ነበረ ቦታ ለማግኘት ምንድነው ማሟላት ያለብኝ ነገር አሁን አንተ የምትፈልገው ተደራጅቶ ቦታ ማግኘት ነው ስለዚህ እኔ ከሌለኝ እዚህ በታወቂያ ለከተማ ነዋሪ ነኝ ተደራጅቼ ቦታ ማግኘት ነው የምፈልገው ስለዚህ አካሄዱን በምን መንገድ ነው የምሰራ ብለህ ግልጽ አድርገህ አንተም ለሚመለከተው አካል ጥያቄህን ማቅረብ መቻል አለብህ ስለዚህ መታወቂያውን ኮፒ አድርገህ የምትል መሰረት ከዛሬ ከሰዓት ጀምረህ ጊዜ ሳትሰጠው አሁን ማሟላት የሚጠበቅብን ነገር እንዲነግሩ አሟላና ተመዝገብ ስለዚህ ይሄን መረጃ ክፍተት ስለሆነ አንተ መረጃህን ግልጽ አድርገህ ተናገር እመቤት እባላለሁ እመቤት ደህና ነሽ ያንቺናት ኮንቴነሯ ለብዛይሁና ዘመናዊ እንትበንታ ብዙይሁና ዘመናዊ አከራይቶች ነው አይ እንትን እኔ የብዛይሁ እህቷ ነኝ የብዛይሁ እህት ነሽ አንቺ በምንድን ስራ ነው የተሰማራችሁ እንጀራ መጋገር ግን ዝንጥ ያለ መኖሪያ ቤት ነው ወዝሮ እንጀራ መጋገር እኮ አዚሁ እየተዋለ እስኪ የት ጋር ነው የሚጋገሩት እኔ ወስ የሚሰሩበትን ቦታ ይመቻል እንዴት ነው ናይሲ ኦኬ ያቺ መስሪያ ቦታዋ ጠባብ ስለሆነች ያላችሁ አማራጭ በጀርባ በኩል ነው ዋናውን ኮንቴነር እንደ መኖሪያ አድርጋችሁ ነው አይደል መኖሪያ ነገር አድርጋችኋል ጎን ለጎን ነው ለሊቱን ስለሚጋገሩ አሪፍ ዝንጥ ያለች ቤት ነው ያለ ሶፋ ነው የቀራት ነው ቀጣይ ተስቧል ባይሽ አይዞሽ ያው ይሄም እንግዲህ መኖሪያም መስሪያም ዝግ ናቸው ብዙዎቹ ይሄም አለ መሰል እንደዛው ተከራይተን ነው ለመኖሪያ ነው የተከራየን ለመኖሪያ ቤት ተከራይተሽ 3 ቀን ነው ማን ነው ያከራይ
ማን በቃሉ ነው ሰለሜ በቃሉ ይባል ስንት በተከራይሽ 2000 ሰፊ ነው 3 ከጀርባ ሳርገሽዋል እንዳልሽ ከጀርባ እንትን የለውም ዝም ብሎ በረንዳ ነው ባዶ ሜዳ ስለዚህ ያው ከ3 ቀን በፊት ነው ተከራዩት የነበቃሉ ነው ተከራይቼ ነው ለመኖሪያ ቤት ተከራይቼ ነው ማለት የመስሪያ ቦታ ነው እንጂ መኖሪያ ቦታ አይደለም ይሄ ግዴታ ነው ገብቶሽ አይደለ አሁን ይሄ ሲቀበሉ ነበቃሉ እንዲሰሩበት ለተደራጁበት አላማ ምግብ ቤት እኮ ነው ምግብ ቤት ሌላ የሙያ ስራ እኮ ነው የሚሰሩበት ሙያ ስራ እንዲሰሩበት ነው እንጂ እንደዚህ ለመኖሪያ ቤት እንዲያከራዩት አይደለም ጠቅላላ ስናደርገው በዚህ አካባቢ ላይ እንግዲህ ብዙዎቹ የመኖሪያ ቤት አድርገውታል አከራይተዋል ከጀርባ እንደገና ደግሞ በተጨማሪ ደግሞ ሌላ ተጨማሪ ቦታ ሙሉ ወስደው መስሪያ ቦታ አድርገውታል በአብዛኛው ይሄኛው ሳይጠቅለል ስናደርገው ያከራየ ለሶስተኛው ግን ያስተላለፈ በከፊል መኖሪያ ያረገ ሙሉ መኖሪያ ያረገ 5 አመት ያለፈው በሚል መረጃው ኦልሬዲ ተጠንቶ ተይዟል እሱን በግብረ ኃይል ውሳኔ ያስወስነን ወደ እርምጃ መግባት የቀረ በህገ ወጥ መንገድ የተያዙ ሼድና ኮንቴነሮችን ከሚመለከተው ጋር ተቀናይቶ አለማስመለስና የተገነቡ መስሪያና መሸጫ ቦታዎች ወይም ሼዶች የውል ዘመናቸው ሲጠናቀቅ ነጥቆ አዲስ ለተደራጁ ኢንተርፕራይዞች በፍትሃዊነት እንዲተላለፉ አለማድረግ የባህር ዳር ከተማን ጨምሮ በሁሉም የክልሉ አካባቢዎች ትልቅ ችግር ነው። አሁን ደግሞ በተከታይነት የምናየው በዚህ በጀርባ በኩል በዚህ በቀለጠ በጀርባ በኩል ያሉ ሼዶች ናቸው። ከዚህ ደግሞ መስሪያ ቦታ ደግሞ ሰፋ ተደረገው ተሰጣቸውን ደግሞ በኢንተርፕራይዝ ደረጃ ያሉትን እንመለከታለን ማለት ነው። አሁን የምንገኘው ቀደም ሲል ካየ ነው ከኮንቴነሮች ጀርባ የሚገኘውን ደግሞ ሼድ ነው አይደል? ሼድ ውስጥ ነው ግቢ ውስጥ። ስለዚህ ግቢ ሲነገርንስ ይሄ ያው ቴክስታይል ግቢ ነው የሚባል በተለምዶ ቴክስታይል አቅራቢያ ስለሆነ ቴክስታይል ግቢ ነው የምንለውና ይሄኛው ግቢ በአብዛኛው ሼዶች የሚገኙት ከመቶ ካሬ ጀምሮ እንደየስራ ዘርፍ ባህሪ ከመቶ ጀምሮ እንደ ባህሪያቸው ከዛም በላይ እየሰጠን ሼዶችን የምናስተናግድበት ሁኔታ ነው። ያው ገላጭ ነገር የለውም። አሁን ሼድ ይሁን ምን ይሁንና ይሄ ግቢ ምን ይሁን ማንማ ከላይ ያውቀውም አሁን አይደለ? የዚህ አካባቢ በር ላይ ሲገኝ የራሱ ስታንዳርድ የለውም። ግቢው ጥራት የለውም። በጣም የወዳደቁ መኪኖች እየበዙበት ነው። እዚህ ጋር አይደለ? እናንተ ግቢ እናንተ የምትቆጣጠሩት ይመስለኛል። እኛን የምንቆጣጠር ማለት አያስደፍርም። ቆሸን ይመስለው ብዬ እዚህ አጋጣሚ እንደ ቆሸ የሚያስመስለው በአብዛኛው አንደኛ ያረጁ መኪናዎች በከተማ አስተዳደሩ እዚህ ነው የሚያስቀምጧቸው ከተሞችን ይሄ አጋጣሚ እዚህ የሰጠነው እቃ የወዳደቁ እቃዎችን የሚያጠራቀምና የሚያመርት ነው። አሁን ስለዘጋው ነው እንጂ ቴድሮስና ሰናይት ይባላሉ። ዘግተውት ነው። አሁን ላይ ስራ ላይ አዱል ማቆመውታል ለተወሰኑ ወራቶች እና የስራ ዘርፍ ወዳደቁ እቃዎችን ጥቅም ወዳላቸው መቀየር በሚል ነው እና የነሱ እንትን ነው። ግን አላግባብ የሚፈልጉትን ነገር ማንሳት አለባቸው። እውነት ነው፣ መጸዳት አለበት የግድ ነው። በውላችሁ ስለካታችሁ ይሄን አካባቢ በክለዋልና ጽዳቱን ሁሉ ይገባል ብዬ አስባለሁ። እውነት ነው። ስለዚህ ይሄን ጽዳት ማንሳት መቻል አለባቸው። ይሄ ማን ነው መግለጫ የለውም እዚህ ላይ ተቀመጠው ብዬ ነው። አሁን ሸዱ አይቸውና ሜሮ የሚመቀመጥ ነበረበት እዚህ ላይ ይወጡ። ባነር ቢያሰራ ማንኛው ሰው ሲመጣ ሳይጠይቅ ራሱን ይረዳል። እኛ ስለምናውቀው ነው እንጂ አይ እሱን ኦሬንት እንነግራለን ለነሱ ራሱ ኢንተርፕራይዙ የራሱን መገለጫ እንዲያስቀምጥ ማለት ነው። አማን ወንድሜ ደህና ነህ? አልና ማን ነው እንተዋወቅ። እኔ ጋር አይቸው ደባስ ምንድነው ምን ስራ ዘርፍ ላይ ተሰማራ? ዋይላንድ ሪሳይክል ማድረግ መልሶ ጥቅም ላይ ነው ማለት ነው። ጀመረው 2012 ነው። ያው ግንዛቤ ፈጠራው ምንም ስለነበረ በዛም ኮሮና ላይ 2014 ነው ስራው የተጀመረው። ከ2014 ጀምሮ ያው ሃይላንዶችንና ካርቶኖችን እየለቀምን እየፈጨን እየጨፈለቅን ሰራተኛ እድል ፈጥረን ከተማውን እያጸዳን ያለን። ያው መንግስት ጥቃቅንና አነስተኛ ተደራጀው ቦታ ተሰጠኝ። ቦታ ከተሰጠኝ በኋላ በጣም ትንሽ ሼር ነው የነበረችኝ። ሳሰፋ አንድ ማሽን ነው የነበረችኝ። አሁን ወደ 8 ማሽኖች አሉ በዚህ ሰዓት። ስለዚህ በትልቁ ተለውጣበታል ማለት ነው። በጣም ተለውጫለሁ። እግዚአብሔር እንዳልከኝ ከሆነ 2012 ነው የተቀበልከው። አሁን 2018 ወደ 6 ዓመቱ አካባቢ ነው። ለሽግግር 1 ዓመት አሳልፈሃል። ጥያቄ አቅርበሃል እንዴ? ሽግግር ጥያቄ ያው በቅርብ ጊዜ ነው የጠየቅነው። ያው አጋጣሚው የጠየቅነው ምንድነው ቦታው ቦታ ለመሰረተ ልማት ተፈልጎ ሽግግር ጠይቀናል። ያው መልስ አላገኘንም እስካሁን። ማለት ለሽግግር የሚያበቁ መስፈርቶችን አሟልተሃል አንተ? አሁን እኛ በዚህ ሰዓት ላይ አሟልተናል ብለን እናስባለን። አሟልተናል። ጥቃቅንና አነስተኛ ላይ ጠይቀን
ወደዛኛው ስራና ክህሎት ላይ ጠይቀን ወደ መምሪያ ሂዷን መምሪያ ላይ ያለው ምላሽ እየጠበቅን ነው። እንደተባለው 2012 ያው ተሰጡ ኮሮና ወቅት ነበረ ቦታውን ተሰጡ እንጂ ወደ ስራ ቀጥታ የገቡ ቆይተው ነው የተወሰነ ከአንድ ዓመት 2 ዓመት በኋላ ነው። እሱም ሆኖ ግን ያው ለሽግግር ጥያቄ አቅርበው ኦልሬዲ ከኛ በክፍለ ከተማ ደረጃ ሽግግሩ ተሰርቶ መምሪያ ሄዷል። እኛ የቴክኒክና ሙያ ድጋፍ የለንም። በዋናነት ያው የራሳችን ነገር ተጠቅመን ነው እየሰራን ያለነው። ስራውን ራሳችን አወረድ ነው አመጣ ነው ካወረድ ነው በኋላ በራሳችን መንገድ ነው እየሰራን ያለነው። ቴክኒክና ሙያ ድጋፍ የኛ እንትን የለውም። የቴክኒክና ሙያ ድጋፍ ያለው ኢንዱስትሪ ኤክስቴንሽን ድጋፍ ይባላል። ኢንዱስትሪ ኤክስቴንሽን ኢንተርፕራይዞችን የሚደገፍበት ነው። እሱ ሲደገፍ በአጋጣሚ ሆኖ የነ አይቸው ዘርፍ ይሄ ፕላስቲክ ሪሳይክል ማድረግ የሚባለው ዘርፍ ቴክኒክና ሙያ ላይ የዚህ ፊልድ ያለው እንትን የለም። አሁን ኢንዱስትሪ ኤክስቴንሽን መምህራን ተመድበው የማይደግፏቸው ልዩ የሚባሉ ስራ ዘርፎች አሉ። ቦር ፕሮፌሽናል የሆነ በዛ ሙያ ላይ ያጠና ሰው ባለመኖሩ ለምሳሌ ልክ እንደናይቸው አይነቱ የመዋቅር ክፍተት ነው ወይም ቴክኒክና ሙያ ለዚህ እንደዚህ ልዩ የሚባሉ ፕሮፌሽናል የሆኑ ባለሙያዎች መቀጠር መቻል አለባቸው። ተራሽተን ያለነው ሶስታችንም ዲግሪ ያለን ዲግሪ ይዘን የመንግስት ስራ ከምንጠብቅ የራሳችን ስራ ፈጠራ ይዘን ወደ ባህር ዳር አወርደናል። ከዛ ባሻገር የስራ እድልም ብዙ የስራ እድል ፈጥረናል። ከተማ ውስጥ ያለ የስራ እድል በጣም ብዙ ነው የተፈጠረው። ከቤታችንም ላይ ብታየው እንደዚሁ በተመሳሳይ ጽዳቱንም ከተማውንም የምታየው ሃይላንድ ለአይን አታይም ከተማ ላይ ለማን በእኛ ምክንያት ነው በማንም አይደለም። ከዛ ባሻገር ይሄ የቦታ ጥያቄ ተከታታይ የምንጠይቀው ጥያቄ ነው። ቃል ይገባልናል፣ ግን የወረደልን ነገር የለም። አንደኛ ሁለተኛ የብድር አገልግሎት እዚህ ላይ መቀመጥ አልነበረም። በ6 ዓመት ውስጥ በ5 ዓመት በ6 ዓመት ውስጥ ይሄን ብቻ ነገር ይዘን ከዚህ የተሻለ ነገር ሰርተን ከተማችንም ወጣ ማድረግ እንችል ነበር። ግን እሱ አሁን በራሳችን ብቻ ነው። አሁን መንግስት ቦታውን ሰጠን ራሳችን ነው። ይሄን ሁሉ ነገር የምታየው ነገር በራሳችን የተደረገ በራሳችን ጥረት የመጣ ነገር ነው። እዚህኛው ሸል ላይ ደግሞ ያሉት ደግሞ ስራዎች ምንድናቸው የሚለውን በእናንተ በኩል እስኪ። እዚህኛው ጋር ያለው በክላስተር በከተማ አስተዳደሩ የተገነባ ክላስተር ሸድ ነው ያለው። ስለዚህ እነሱ ሸዶችን እናያለን። ስለዚህ እዛ በግል ገንብቶ ነው ያገኘነው ቅድሙ። ይሄኛው ደግሞ ራሱ ከተማ አስተዳደሩ ገንብቶ ለተጠቃሚዎች ያስተላልፈው። ሰላም ነው? አማን ናችሁ? አለን። አዲሱ ከአሚኮ እንዲሁም ደግሞ አባይ ከስራና ክህሎት እንተዋወቅ። አንተሽ መካው ባላለሁ አብራም ከፍ ያለው ባላለሁ። በዲሲ ስልጠና በፕሮጀክት አቅፈን ስልጠና ተደርጎልን ሰልጥነን በዶሮ እየሰራን ያለን ወጣቶች ነን። ዶሮ እርባታ 10 ሆነን ዶሮ እርባታ ላይ እየሰራን ያለን። ምን ያክል ጊዜ ሆናችሁ? ከጀመርነ 3 ወራችን ነው። ግን ነገር ግን አሁን አንዳንድ ደብዳቤዎች ደርሰውናል። ያ ደብዳቤም ቦታው ለስራ ስለተፈለገ እንድትለቁ የሚል ማለት ነው። ግን ከጀመርነ 3 ወራችን ስለሆነ ኢቭን ያወጣነው ወጪ እንኳን መሸፈን አንችልም። አሁንም ማጓጓዝ አንችልም። ስለዚህ ከተማ አስተዳደሩ ወይም ስራና ስልጠና ሌላ መፍትሄ ካለው ምክንያቱም እኛ እነዚህን ማንቀሳቀስ ማንችል ዶሮ ናቸው። ስለዚህ ሌላ ቦታ ላይ እንዲመቻችልን ጥያቄ እናቀርባለን። ለልማት ይፈልጋል ስትባሉ የሚመለከተው አካል ጋር ጥያቄ አላቀረባችሁ? አቅርበናል። እናይላቸዋለን። የተያዘ ፕሮጀክት አለ እናይላቸዋለን ያሉን ቆይተናል። ካስገባን የሚገርም ነገር 3 ወር ይሄ የተባለው ደብዳቤ መጣው 1 ወር አካባቢ ምናምን ይመስለኛል። እስካሁን ይጨርሱልናል ብለን አስበን ነበር። ዶሮችን መጨማመር ፈልገናል። የተለያዩ ስራዎችን ልንሰራ ፈልገን ነበር። ነገር ግን ምንድነው እንደዚህ ውጡ ያዙ ልቀቁ ስልንባል ትንሽ ግራ ተጋባን። ወዳችሁ ሁሉ አዛባው? በጣም ግራ ስንጋባ እስኪሉን ድረስ ያለውን ነገር በይዞታ እንቆይና ሚሉን እንወስናለን ምናምን ተባብለን ያለነው ገና ነው። እንግዲህ እስካሁን መልስ አልሰጡንም። ሳፖርት ስትደረግ ይበልጥ ትጨምራለህ። እንደዚህ አይነት ነገሮች ሲፈጠሩ ግን ይበልጥ ወደ ኋላ ነው የምትለውና እነዚህ ተያያዥ ነገሮችን እስኪ በደንብ ጠይቀናል። በእናንተ በኩል የተደራጁ ናቸው አይደለ? እንደዛ እንደመሆናቸው መጠን ምንድነው የገጠማቸውን ነገር አካፍለውናል። በእናንተ በኩልስ ምን ጥረት አደረጋችሁ? ቀጣዩስ የሚሆነው ምንድነው? አዲስ ለሆኑ ማህበሮች ትኬ ማዘጋጀት ስራ ግዴታ ነው የሚሆነው። ስለዚህ ይህን ግዴታ ታሳቢ ተደርጎ የተሻለ ቦታ የሚገኝበትን አድቫንቴጅ እንደ ክፍለ ከተማ ካለ እንደ ክፍለ ከተማ ሞር ግን እንደ ከተማ የዶሮ ክላስተር የሆነ ቦታም ስላለ ምናልባት 13 ሽንብት ያልተለመደ አካባቢም ስለሆነ ልጆቹን በድጋፍ
የመጣ በድጋፍ የመጣ ፕሮጀክት ስለሆነ ቦታ ሲጠፋ ልጆቹን ብሩን እናንተኑ እንዳይጠፋባቸው ቶሎ ወደ ስራ ለማስገባት የተወሰደ እርምጃ ነው እንጂ ይሄ ቦታው ለዶሮ እርባታ የስራ ዘርፍ ጋር ያን ያህል ተመጣጣኝና ውጤታማ ነው ተብሎ አይታመንም። እዚህ ቦታ ላይ ለነሱ ምቹ አልነበረም። ስለዚህ በቀጣይ ፍርሻውም እንዳለው ሆኖ ከተማ አስተዳደሩም በተቻለ መጠን ይሄንን ታሳቢ አድርጎ ቢያግዘን እኛም ጥያቄ አቅርበናል። ቀደም ሲል ከክፍለ ከተማም በአዲስ ዘን የመጣ ነው አቶ ያረጋልም አለ ከበላይ ዘለቀ ክፍለ ከተማ ከባህር ዳር ከተማ አስተዳደር ስራና ስልጠና ወይ ስራና ክህሎት መምሪያ አታያለ እንዲሁ ደግሞ ከክልሉ ስራና ክህሎት ቢሮ አቶ ስለሺ አብረውን ነው የሚቆዩት። ለስራ ዕድል መፍጠሪያ ተብሎ የሚገነባ ቦታ ቋሚ ካርታ ያለው የሆነ አካባቢ ላይ ይሰጠዋል። በመሰረተ ልማትም በምንም መሟሟቅ ሲጀምር ያለ ሊዝ ይሸጣል። እዛ ያለ ሸድ እና ምናምን ዲፍረንስ ነው የሚባል እዚህ ማሳያ አለ በርካታ ነገሮች ማለት ነው። እና እንደዚህ አይነት ነገር ከመሆኑ ዋስትና የላቸውም። የለውም በቃ ይሄ ለኢንቨስትመንት ተሰጥቷል። ኢንተርፕራይዞች ተነሱ ነው የሚባለው። አምስት ዓመት ሞላው ማለት ነው። በቃ ተነስ ነው የሚባል ወደኛ ነው የሚመጣው የቤት ስራው 5 ዓመት ሳይሞላ እንዲሆን የሚል ነገር አለ። ወደ ላይኛው አመራር እንግዲኛ የማድረስ ሁኔታ ነው እንጂ በአሰራር ደረጃ የራሱ ካርታ ፕላን ቢኖረው ትውልድ እስካለ ድረስ የስራ ዕድል አለ። ቋሚ ልክ ለሌሎች ማህበራዊ ተቋማት ለሌሎች ኢኮኖሚ ተቋማት ቋሚ ካርታ የ99 ዓመት የሚሰጠውን ያክል በዚህ ተቋም የለውም። ሳይት ፕላን ነው የሚሰጠ። ለሌላ ኢንቨስትመንት ይፈልጋል ከተባለ ይኬዳል። ይሄ አሁን የሚያሳየው ፖሊሲው ላይ አክሴፕታንሱን የመውሰድ ሁኔታ ላይ ክፍተት ያለው ነው የሚመስለው። ቢኮዝ በዚህ ሀገር ውስጥ ላይ የስራ ዕድል መፍጠር አለብኝ ካልክ ዋናው የፖለቲካ ኢሹ ይሄ ነው ማለት ነው። አብዛኞቹ የማከራየት ሁኔታዎች አሉ። በተደራጅበት እየሰራች ነው። ጸጉር ቤት አድርገናል። ጸጉር ቤት አዝዘን ጸጉር ቤት የጽህፈትና የጽህፈት መሳሪያዎችን መሸጥ ማቅረብ ነው። አሁን መጠን ስናይ አንደኛ ጸጉር ቤት ነው እየሰራ ያለ ልጁ ተከራይቶ እንደሆነ መረጃ አለን። ይሽጣል የሚል ኮንቴነር አግኝተን ነው። ስንት ነው ኮንቴነሩ የሚሸጠው? ምን ገዥ ነህ ደላላ ነህ? ገዥ ነኝ። በመንግስት የተገነባውንም በህብረተሰብ ተሳትፎ የተገነባውንም ራውንድ ማድረግ እንዳለብን ሀቅ ነው። ሱፐርቪዥን በክልሉ ይወጣል። ግን በዚህ ልክ አሁን እንዲያውም አላየው ችግር ደግሞ እንደገና ማለት ነው